ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በእነ ደብረጽዮንና ሜጀር ጀነራል ክንፈ ላይ የፌዴራል ፍርድ ቤት የሰጠው ትዕዛዝ በክልሉ ፍርድ ቤትም ጸደቀ። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል፣ የሜቴክስ የቀድሞ ኃላፊ ሜጀር ጀነራል ክንፈ ዳኘው፣ አዲስ ዓለም ባሌማን ጨምሮ 13 ግለሰቦች የትግራይ መልሶ ማቋቋም ኢንዶመንት ፈንድ ወክለው እንዳይንቀሳቀሱ የሰጠውን የእግድ ትዕዛዝ የክልሉ ከፍተኛ ፍርድ ቤትም አጸደቀ። በኢፍረት አመልካችነት ዳኞቹ ውሳኔውን እግዱን መስጠቱን የሚገልጽ ሪፖርተር የተመለከተው በፌዴራል ጠቅላይ ፍርድ ቤት ታኅሳስ 13 ቀን 2018 ዓ.ም የተጻፈ ደብዳቤ ተጠርጣሪዎቹ አረጋዊ ገብረ ሚካኤል፣ ሜጀር ጀነራል ክንፈ ዳኘው፣ ደብረጽዮን ገብረ ሚካኤል፣ አብርሃም ተከስተ፣ ወይዘሮ ኪሮስ ሀጎስ፣ ኃይለ ኪሮስ ገሰሰ፣ ጻድቅ ኪዳነ ማርያም፣ አቶ ሰናይ ካህሳ፣ ኮሎኔል ካህሳይ ተክሉ፣ ወይዘሮ ሸዊት አዲሱ፣ አቶ አታክልት ገብረ ሕይወት፣ አዲስ ዓለም ባሌማ እንዲሁም አቶ ጥላሁን ታረቀኝ በተመለከተ ዝርዝር የእግድ ትዕዛዝ ሰጥቷል። የትዕዛዝ ሰነዱ እንደሚያስረዳው ታኅሳስ 3 ቀን 2018 ዓ.ም በክስ መዝገቡ ላይ እግድ ከተሰጠ በኋላ አመልካች ኤፍረት ታኅሳስ 10 ቀን 2018 ዓ.ም በተጻፈ የእግድ ትዕዛዝ የተጠሪዎቹ ስም ዝርዝር ባለመጻፉና ቃለ ጉባኤዎች በግልጽ ስላልተገለጹ እንዲሁም ለክልሉ ከፍተኛ ፍርድ ቤት ትዕዛዙን እንዲያስፈጽሙ ይጻፍልን በማለታቸው የትግራይ ፍትህ ቢሮም ከፍ ብሎ በተመለከተው መሰረት እንዲብራራለት ታኅሳስ 8 ቀን 2018 ዓ.ም በጻፈው ደብዳቤ በመጠየቁ የፌዴራል ጠቅላይ ፍርድ ቤት ትዕዛዝ ማስተላለፉ ተገልጿል። በዚህም በማስከተል በሰፈረው ትዕዛዝ በጠቅላይ ፍርድ ቤት የተጀመረው ክርክር ሳይጠናቀቅ ተጠርጣሪዎቹ የአመልካችን ድርጅት ወክለው ቢንቀሳቀሱ አሁን በስራ ላይ ካለው በባለ አደራ ቦርድና ዋና ስራ አስፈጻሚው ጋር ግጭት የሚያስከትል መሆኑን ችሎቱ ስለተረዳ ክርክሩ እስኪጠናቀቅ ድረስ በክልሉ ፍትህ ቢሮ 3 ቃለ ጉባኤዎች እንዳይፈጸሙ ታግደው እንዲቆዩ የተሰጠው ትዕዛዝ እንዳይነሳ ትዕዛዝ መተላለፉ ተመልክቷል። በትዕዛዙ የተጠቀሱት ቃለ ጉባኤዎቹ የመጀመሪያው የካቲት 8-9 ቀን 2017 ዓ.ም በተካሄደው የኤፍረት ምክር ቤት ጉባኤ በትግራይ ክልል ፍትህ ቢሮ የሰነዶች ምዝገባና ማረጋገጫ ሰኔ 12 ቀን 2017 ዓ.ም የጸደቀውን ቃለ ጉባኤ በማስከተልም በምክር ቤት ጉባኤ የካቲት 14 ቀን 2017 ዓ.ም የተደረገ ቅድሚያ ከተጠቀሰው ጋር በተመሳሳይ ቁጥር ሰኔ 12 ቀን 2017 ዓ.ም የጸደቀ የባለአደራ ቦርድ ቃለ ጉባኤ ይገኙበታል። ሶስተኛው ደግሞ በምክር ቤቱ ጉባኤ መሰረት የካቲት 19 ቀን 2017 ዓ.ም የተደረገና በተመሳሳይ ቁጥር በክልሉ ፍትህ ቢሮ የሰነዶች ምዝገባ ማረጋገጫ ዳይሬክቶሬት ሰኔ 12 ቀን 2017 ዓ.ም የጸደቀ የባለአደራ ቃለ ጉባኤ እንዳይፈጽሙ ታግደው እንዲቆዩ የተሰጠው ትዕዛዝ እንዳይነሳ ታዟል። የፌዴራል ጠቅላይ ፍርድ ቤት ትዕዛዙ በትግራይ ክልል መቀለ ከተማ ከፍተኛ ፍርድ ቤት በኩል እንዲፈጸም ለፍርድ ቤቱ ደብዳቤ እንዲጻፍም ትዕዛዝ በማስተላለፍ መዝገቡን ለምርመራ ለየካቲት 26 ቀን 2018 ዓ.ም ቀጠሮ መስጠቱም ተገልጿል። በፌዴራል ጠቅላይ ፍርድ ቤት ሬጅስትራር መሰረት አምባው ተፈርሞና ማህተም አርፎበት ለትግራይ ክልል መቀለ ከፍተኛ ፍርድ ቤት ታኅሳስ 14 ቀን 2018 ዓ.ም ወጪ የተደረገው ደብዳቤ በአመልካች ኤፍረት እና በ13ቱ ተጠርጣሪዎች መካከል ስላለው አስተዳደራዊ ክርክር ጉዳይ የፌዴራል ጠቅላይ ፍርድ ቤት 3ኛ ሰበር አጣሪ ችሎት ታኅሳስ 4 ቀን 2018 ዓ.ም
የሰጠውን እቅድ ትክክለኛ ግልባጭ ከመሸኛ ጋር አያይዞ መላኩንም ይገልጻል። የእግዱ ትዕዛዙን የደረሰው የትግራይ ክልል ከፍተኛ ፍርድ ቤት አርብ ታኅሳስ 17 ቀን 2018 ዓ.ም በሰጠው ትዕዛዝ የፌዴራል ጠቅላይ ፍርድ ቤት የእግድ ትዕዛዝ እንዲጸድቅ፣ ተጠርጣሪዎችም የእግድ ደብዳቤ እንዲደርሳቸው ትዕዛዝ ማስተላለፉን ሪፖርተር መረዳት ችሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።